ቅድስት ሥላሴ ከፍ አድርጋችሁ አመስግኑ። ያንሳል አመስግኑ ለሥላሴ። እድሜ የሰጠን እሱ ነው። ዘመን የቀጠለልን እሱ ነው። ክብር ይገባዋል ሥላሴ። አመስግኑት። ሰማይና ምድርን የዘረጋ ፈጥሮ የሚገዛን አዎ እሱ ነው። ስንፋሳችን ነው፣ ሰላማችን ነው፣ በረከታችን ነው፣ ሕይወታችን ነው፣ ሞገሳችን ነው፣ ክብራችን ነው፣ ጌጣችን ነው። አዎ ሁሉ ነገራችን ነው። ለሥላሴ ክብር ይገባል። አሁን በቤታችሁ ውስጥ ያለውን ቋጠሮ ሥላሴ ይፈታላችኋል። ዛሬ ከህመማችሁ ትገላገላላችሁ። ሁሉን የሚመራው ማን ነው? ሥላሴ በሉኝ። ሁሉን የሚፈውሰው ማን ነው? ከስራት የሚፈታው ማን ነው? ዛሬ የምንፈታበት ቀን ይሁንልን። ለሥላሴ ክብር ይሁንልን። ለሚፈታን ጌታ እጅግ የተወደዱ የተከበሩ መልአከ አርያም መምህር ኪዳነ ቃል በለጠ፣ እውነት ለመናገር በዚህ ቦታ ለመጀመሪያ ጊዜ ነው የመጣሁት። ቦታውን ታሪኩን ቀደም ብዬ እሰማለሁ በጆሮዬ። በዚህ ቦታ ላይ ቅድስት ሥላሴ የሚያደርገውን ተአምር እግዚአብሔር የሚሰራውን ብዙ ገቢረ ተአምራት ሰማለሁ። ዛሬ ግን ወደዚህ ከመምጣቴ አስቀድሜ በቅርብ ጊዜ ይህንን ቦታ ትኩረት እንድሰጠው ያደረገኝ አንድ ነገር አለ። ክቡር አባታችን መልአከ አርያም ወደዚህ ከመጡ ግፋቢል 3 እና 4 ወር ቢሆናቸው ነው። ለምእመናኑ የተመቻቸ መንገድ ያስፈልጋቸዋል ብለው ትልቅ የኖላዊነት ስራ ማለት ራስን ለበጎች አሳልፈው መስጠት የእረኝነት ስራ ማለት ይሄ ነው። በተመቻቸ መንገድ ላይ እንዲመጡ ያስፈልጋል። እንቅፋት እንዳይመታቸው፣ ደካሞች አሉ፣ አረጋውያን አሉ፣ እናቶች አሉ በማለት ታች ጀምሮ እናንተን ታውቃላችሁ ለእናንተ መልእክቼ ለመናገር ሳይሆን የሚሰሩ አባቶች መመስገን ስላለባቸው መጽሐፍም የሚናገረው ለቅኖች ምስጋና ይገባቸዋል ይላልና ይሄንን መንገድ አስተካክለው እናንተን የመሳሰሉ ደጋግ ክርስቲያኖች፣ እናንተን የመሳሰሉ የሥላሴ ልጆች በእውነት እናንተም የምታኮሩ ናቸው፣ አባቶችንም የሚያኮሩ ናቸው። መልአከ አርያም በእውነቱ ይህንን መንገድ አስተካክለው እንደሰሩላችሁ ልናደንቃቸው ይገባል። ሲከፍ አድርጋችሁ እንዲህ አይነት የልማት አምባሳደር ታላቅ አባት ስለሰጣችሁ ሥላሴን አመስግኑ ሳትሰስቱ። እግዚአብሔር ስሙ የተመሰገነ ይሁን። አባታችን በእውነት እንዲህ መንገዱን እንዳስተካከሉ የብዙ ምእመናንንም ሕይወት እንደሚያስተካክሉ እንደሚቀይሩ እናምናለን። ክብር ለሥላሴ ይሁን። አመስግኑልን በድጋሚ። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም የተወደደች ውድስት በአፈ ኩሉ ፍጥረት በሁሉ ዘንድ የምትመሰገን በሁሉ ዘንድ የተወደደች እናታችን ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለለች የምታሰጥ ሥላሴ ክብር የክብር ክብር ያጎናጽፋል። ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን ድንግል ማርያም የክፉ ቀናችን ሕዝባችንን ያበሰችልን መራራውን ያጣፈጠችልን ጉድለታችንን የሞላችልን በፈረሰው ቅጥራችን ላይ የቆመችልን ለኢየሱስ ክርስቶስ እናት መከራን ላለፍንባት እንባችን ታብሶባታል። አዎ አንረሳትም ድንግል ማርያምን። ክብር ይሁንላት። አመስግኗት እስቲ ድንግል ማርያምን ከፍ አድርጋችሁ።
እናንተ ምእመናን አሁን ድንግል ማርያም ተጠርታ አሁን ይሄ ነው ምስጋናው ለሷ የድንግል ማርያም ይሄ ነው። እስቲ ድንግል ሆይ በሏት። ኧረ ይሰማ። ክብር ላንቺ ይሁን። መከራን ባንቺ አልፈናል። ዛሬንም ታሳልፈናለች። ነገንም በሷ ምልጃ እናልፋለን። ከፍ አድርጋችሁ አመስግኗት ድንግል ማርያም። እንደምን አደራችሁ? ተኝታችሁን ያደራችሁ? እስቲ እግዚአብሔር ይመስገን በሉ። እንደምን ሰነበታችሁ? እንደምን ከረማችሁ? ዛሬ ለምንም አልመጣችሁም። ስላሴ አስተካክሎ ሊሰራችሁ ጠራችሁ። ለሱ እንድንመቸው አድርጎ ስላሴ ዛሬ ያስተካክለን። አሜን በሉ እንጂ። ስላሴ ለሱ እንድንመቸው አድርጎ ጠርቦ ያስተካክለን። በቃሉ መዶሻነት እየጠረበ ያስተካክለን። አሁን ያለው ማንነታችን ለሱ አይመችም። ቅድስና የራቀው ህይወት ነው ያለን። መድኃኔ ዓለም ቆሽሸናል። ቆሽሸን የመጣ ነው አባት ስለሆነ እግዚአብሔር፣ የሚያነጻ ስለሆነ እግዚአብሔር፣ የሚያጥብ ስለሆነ እግዚአብሔር፣ ከባት ያበሳ ስለሆነ እግዚአብሔር፣ ኃጢአትን የሚሸፍን ስለሆነ እግዚአብሔር፣ በደልን የሚከድን ስለሆነ እግዚአብሔር ከነ ኃጢአታችን የገባ ነው ተገብቶን ሳይሆን ዳዊት መዝሙረኛው እንደተናገረ እንዲህ እንላለን፣ እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ። በምሕረቱ ብዛት ወደ ስላሴ ቤት የገባችሁ ምሕረት ተደርጎላችሁ የገባችሁ ተሸፍኖላችሁ የገባችሁ ይቅር ተብላችሁ የገባችሁ ለይቅርታው ባለ ብዙ ምሕረት ለሆነ ለስላሴ ክብር ይሁን። አመስግኑት። ይቅር ላለን ለስላሴ ምስጋና ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ ማንን ጉድለት ስላሴ እንደሚሞላ? ማን ያውቃል? እግዚአብሔር ተስፋ የቆረጠችና የተወለገችን የአንድን ሰው ሕይወት ሊያለመልም ጠርቶን ከሆነ በምን እናውቃለን? አንነሳ ተብለን ከአልጋ ተጎትተን ወርደን የመጣን ሰዎች እንኖራለን። በብዙ ንትርክና ጭቅጭቅ ሄዳለው አልሄድም በሚል ግብግብ ወደዚህ የመጣን ሰዎች እንኖራለን። ሰይጣን እንዳንፈታ እግራችንን አስሮ፣ ሰይጣን እንዳንፈታ እጃችንን አስሮ፣ እድላችንን እየቀማ የበላው አጋንንት ሕይወታችንን ያመሰቃቀለው በጉስቁልና ውስጥ የጣለንን መንፈስ እግዚአብሔር ከሕይወታችን ነቅሎ ሊያወጣ የነጻነት ቀን አድርጎ ይችን ቀን ሰጥቶን እንደሆነ ማን ያውቃል? የምንፈታበት ቀን፣ አንገት ሰብራችሁ የመጣችሁ ቀና የምትሉባት ቀን ዛሬ እንደሆነች በምን ታውቃላችሁ? የዘመናት ጥያቄን በቅጽበት የሚመልሰው ስላሴ፣ እንቆቅልሽ የሆነን ሕይወት የሚፈታ እዚህ ስላሴ፣ የተዘበራረቀን ሕይወት የሚሰበስብ የሚያስተካክል ስላሴ፣ ከእጃችሁ የተበተነባችሁን ወደ እጃችሁ የሚሰበስብላችሁ ስላሴ፣ እየቀረበ የሚርቃችሁን እየደረሰ የሚበላሽባችሁን የሚጨነግፍባችሁን የሕይወት ጭንገፋ ከቤታችሁ ከሕይወታችሁ የሚያርቅላችሁ ስላሴ ማን ያውቃል ለምን እንደተጠራን? እስከዛሬ አልቅሳችኋል። እስከዛሬ ድረስ አንብታችኋል። እስከዛሬ ድረስ በረዘግታችሁ ስታነቡ ነበር። መኝታችሁን በእንባ ያራሳችሁበት ጊዜ አይረሳም። ከኔ ሕይወት መከራ ርቆ አያውቅም የምትሉ አላችሁ። ከኔ ሕይወት ሐዘን ርቆ ችግር ርቆ አያውቅም። ከቀን ወደ ቀን የኔ ሕይወት ይሻሻላል ስንል ሰንሰለታማ የሆነ መከራ ሁሉ ከቀን ወደ ቀን እየጨመረ መጥቷል። ጌታ ሆይ እኔን ትተኸኛል፣ ጌታ ሆይ እኔን ረስተኸኛል ያልንባት ቀን ትኖራለች። አልተረሳንም። ፈጥሮ አይረሳም እግዚአብሔር። ልጆቹን አይረሳም እግዚአብሔር። አይን አለው እግዚአብሔር። አይንን የፈጠረ እግዚአብሔር ያየናል። ወገኖቼ እኛ በባለጠጎች ለመታየት መከራ በልተናል። እኛ በነገሥታት ፊት ለፊት አጎብድደናል። በስላሴ ፊት ለፊት ግን በትሕትና አልታየንም። በስላሴ ፊት ለፊት ግን በሞገስ መታየት አልቻልንም። የምንወዳትን ዓለም ለምንወደው ለስላሴ ልንተው አልቻልንም። ዓለምን አልካድንም። መስቀል ለመሸከም አልበቃንም። ግን እንዲህ ባለ ድካማችን እግዚአብሔር ሲጠራን
የሆነ ድካማችንን እንደሚያግዝልን አትጠራጠሩ። አሮት ሰናይ ወጾርቀ ሌሎቱ ኢየሱስ ክርስቶስ። አው ቀላል ሸክም የለዘበ ቀንበር የተባለ ክርስቶስ ነው። ከትከሻችሁ ላይ ያለውን ትልቁን ተራራ የሚያክለውን ድንጋይ እግዚአብሔር ሊያንከባልል ይችላል አይችልም? ይችላል በሉ። መከራ ውስጥ ያላችሁ ሰዎች እግዚአብሔር ይችላል በሉ። በህመም ውስጥ በስቃይ ውስጥ ያላችሁ እግዚአብሔር ይችላል በሉ። እዚህ ደብረ ወገግ ቅድስት ሥላሴ ታውቁታላችሁ። አሰቦት ሥላሴ ታውቃላችሁ ገዳሙን። በ13ኛው መቶ ክፍለ ዘመን ታላቁ አቡነ ሳሙኤል ዘደብረ ወገግ የገደሙት ጻድቁ አባታችን አቡነ ሀብተ ማርያምን በ12 ዓመታቸው ከፍሬ ብሩክና ከቅድስት ዮስቴና ከቤተሰባቸው ምንነው ወጣው ምናንን የጀመሩበት ጻድቁንም ለ12 ዓመት ገዳሙን ያገለገሉበት ቦታ ነው። ትልቅ ክብር ያለው። በእኛ ዘመን በጣም ባራቀ ጊዜ አባቶች በክብረ በዓል እና አባበላ የሚባሉ አባቶች ሁሉ ተሰውረውበታልና እኔ እዛ ገዳም አንድ የሚመጣ የተቸገረ ግን በጣም በመንግስት ትልቅ ስልጣን ላይ የነበረ ሰው እዛ ገዳም በነበርኩ ሰዓት ላይ አስታውሳለሁ። ከኔ ጋር ናችሁ? በጣም ትልቅ ስልጣን ላይ ነው ያለው። ማንም ሰው ሳያውቀው ጭር ባለ ጊዜ ክብረ በዓል በሌለ ጊዜ ይሄድና እግዚአብሔርን አንድ ነገር ይጠይቀዋል። የሚጠይቀው የሚወደው ትዳር አለው ግን ልጅ የለውም ነበረ። ለሳራ ልጅ የሰጠው ሥላሴ ነው። እስቲ ሥላሴ ነው በሉ። ግዴላችሁ ሥላሴ ነው በሉ። ሁሉን መስጠት የሚችለው ማን ነው? የደረቀን ማይጠም የሚያለመልመው ማን ነው? የተዘጋን መክፈት የሚችለው ማን ነው? የራቀን ማቅረብ የሚችለው ማን ነው? በጎ ስጦታ ፍጹም በረከት ከሥላሴ ብቻ ነው። እና ይገርማችኋል። ጌታ ሆይ ትዳሬ እንዳይበተን ሥላሴ ልጅ ስጠኝ። ሳራን ያሰብካት እኔን አስበኝ። ሳራን የጎበኛት እኔን ጎብኘኝ። እኔ በልጅ ናፍቆት ተሰቃየው። ሰው ቤት ሄጄ፣ ጓደኞቼ ቤት ሄጄ፣ ዘመድ ቤት ሄጄ፣ ወንድሞቼ ቤት ሄጄ የወንድሞቼ ልጆች ያለው አቅፋለሁ። ከናፍቆት የተነሳ የሰው ልጅ አቅፋለሁ፣ ስም አለው ግን አለ እኔም ልጅ እፈልጋለሁ። ታውቃላችሁ የብዙ ቅዱሳን ሕይወት በመጠበቅ ውስጥ የተሻለ እንዳገኙ ለኛ ትምህርት ነው። ንግርት እንወዳለን። የኢትዮጵያ ሕዝብ ታውቁታላችሁ። በተፈጥሯችን እኔ ምን አይነት ተፈጥሮ እንዳለን አላውቅም። ስለ ነገ ማወቅ እንፈልጋለን አይደለም? ስለ ነገ ስላልደረስንባት ስላልተሰጠችን ጊዜ የኛ ለመሆኗ እርግጠኛ ላልሆነው ቀን ጠያቂ ቤት እንሄዳለን። ሟርተኛ እንፈልጋለን፣ አስማተኛ እንፈልጋለን። እና የሰው በአመቱ ሥላሴ ልጅ አልሰጠኝም ብሎ ከሚስቱ ተደብቆ የተለያዩ ሴቶች ጋር እየሄደ ልጅ ፍለጋ ጀመረ። እግዚአብሔር ካልሰጠ ይቻላል ወይ? ንገሩኝ እንጂ ሕይወት እየዞራችሁ እንደ ብፌ እያማረጣችሁ እዚህም እዛም እየቃረማችሁ ምትቀምሷት አይደለችም። ያማረ ፍሬ ሁሉ አይበላም። ከማየት ያለፈ ቅብጠት እጅን ለሞት እንደመስጠት ይቆጠራል። የሰማችሁኝ ነው? አትዙሩ፣ አትቀላውጡ። አንዳንድ ቀን እኛ የምንፈልገውን ካላገኘን ብለን የእግዚአብሔርን ጊዜና ሰዓት መጠበቅ ትተን እኛ በራሳችን በጀርባ ስናንጎዳጉድ እግዚአብሔር ደግሞ በትር ያነሳል፣ ይቀጣል። እግዚአብሔር የሚወደውን ይቀጣል። እና ይህ ሰው ሳያውቀው በተለያየ ቤት ይዞራል። ሚስት ግን ምንም አታውቅም። ልጅ ፍለጋ የተለያየ ቦታ እንደመሄድ አታውቅም። ተስፋ ቆረጠ እኮ በሥላሴ። እንዴት በሥላሴ ተስፋ ይቆረጣል? አንድ ዓመት ነግሮት ከቤቱ ራቀ። ቆይ ልጄ ያንተ ቀን አለ፣ ጊዜ እስኪደርስ ጠብቀው እያለው ነበረ ሥላሴ። አሁን ትጠብቁታላችሁ ሥላሴ? እና ይህ ሰው ምን ሆነ መሰላችሁ? ድንገት ታመምና ሆስፒታል ሲሄድ በደም ውስጥ HIV አለ ተባለ። እየሰማችሁኝ ነው? እየሰማችሁኝ ነው ወይ? እናንተ ያላከበራችሁትን ትዳር ሰው ያከብርላችሁም። ጠብቁት። እዚህም እዛም አትርገጡ። ሚስታችሁ ትበቃችኋለች። እና ደነገጠ። ምን ብሎ ለሚስቱ ይንገራት? ምን ይበል? በራሴ ኃጢአት አመጣሁ አለ። ሥላሴን ባለመጠበቄ ይህንን በሽታ አገኘሁ አለ። አዘነና ተነሳና ድጋሚ ወደዛ ገዳም ሄደ። ይሰማችሁ ነው? አሁን ጥያቄው ከአንድ ወደ ስንት አድርጎ ሄደ? ግዴላችሁም ንገሩኝ። ወደ 2። የመጀመሪያው ልጅ ስጠኝ ነው። አሁን ደግሞ ጤና ስጠኝ ጀመረ። ምን ስጠኝ? ወገኖቼ የጤና ድሃ ያደርጋችሁ ሥላሴ። በሰው እጅ ከመውደቅ ይጠብቃችሁ ሥላሴ። ኧረ በስመ አብ! እናንተ የሽሮና የበርበሬ ትጠይቃላችሁ። ጥያቄያችሁ ዛሬ
እንደው ያራቁሞናል። በሰው ምርኮዝ አለመውደቃችን ራሱ እኮ ትልቅ ክብር እኮ ነው ወገኖቼ። እና ይገርማችኋል ሁለት ጥያቄ ጠየቀው ሥላሴ። በገዳሙ ያሉ አሁን በሕይወት የሉም እጅግ የተጠቀሙ አባት ነበሩና ልመናውን አያውቁም። ምን እንደሚያለቅስ ምን እንደሚጮህ ወደ ሥላሴ አያውቁም። ሱባኤ ገባ። የሰማችሁኝ ነው። በቃ ደጃቸው ላይ መውደቅ ወድቆ ማልቀስ ጀመረ። እና አንድ ቀን ብቻ እኛ አባት ስማቸውን አልነግራችሁም ድንገት መጡና በገዳሙ በደንብ አይገኙም እና ድንገት መጡና በእጃቸው ነካ አደረጉት። ደነገጠ። ልጅ ያሉት ሥላሴን አንድ ነገር ጠይቀው ነበረ፣ እስኪ ሰጠኝ ብለህ የተለያየ ቦታ ሄድክ፣ ደግሞ እግዚአብሔር ቀጣህ። አሁን አንድ ነገር እልሃለሁ አሉት። ደነገጠ። እየሰማችሁኝ ነው? እኚህ አባት ምን እንደሚጠይቅ አያውቅም ብያቸዋለሁ። እግዚአብሔር ግን የተሰወረውን ይገልጣል አይገልጥም? ለአባቶቻችን ይገልጣል አይገልጥም? ይገልጣልና እግዚአብሔር የገለጠላቸው መናገር ጀመሩ። ምን ብሎ ነገሩት መሰላችሁ? እግዚአብሔር ልጅ ይሰጣል፣ አንተ ግን ለእግዚአብሔር እጅህን ትሰጠዋለህ ያሉት። አንድ ሰው በሕግ ጥላ ውስጥ ሆነ ራሱን ለምን ሰጠ እንላለን? ንገሩኝ እንጂ ምን ነው? እኔ እኮ ወንጀል ስሮ እያልኩ አይደል። ራሱ እጁን ለማን ሰጠ ይባላል? አንድ ሰው እጁን ለመንግስት ሰጠ ከተባለ ምን ማለት ነው? 20ም 30ም ገድሎ እጁን ለመንግስት ከሰጠስ ያ ሰው ይነካል? ንገሩኛ። አሁን እግዚአብሔር እጃችሁን ስጡኝ እያለ ምናችሁን ስጡኝ? የሚቀማው እጃችሁን ሰብስቡ። የሰው በደል የሚገልጠው እጃችሁ ይሰብሰብ። ይሄ ነው እጅ መስጠት ማለት። ምጽዋት ያልሰጠው እጃችሁ፣ ለምህረት ያልተዘረጋው እጃችሁ፣ ለይቅርታ ያልተዘረጋው እጃችሁ እና እንዲህ ያለ ያ ሰው አባዬ እኔ እጄን ለእግዚአብሔር ሰጣለሁ፣ እጄን ብቻ አይደለም እግሬንም ለእግዚአብሔር እንድሰጥ ጸልዩልኝ አላቸው። ምን ወደ ተለያየ መንደር የሚሮጠው እግሬ፣ ወደ ዝሙት ስፍራ የሚሮጠው እግሬ እንዲህ ለእግዚአብሔር እንዲሰጥ መላ ሰውነቴን ለእግዚአብሔር እንድሰጥ ጸልዩልኝ አለ። አያችሁ እና እኛ አባት እግዚአብሔር ይስማህ አሉት። እግዚአብሔር ይስማችሁ። በዚህ ቅዱስ ስፍራ የጸለያችሁትን ጸሎት እግዚአብሔር ይስማችሁ እና እግዚአብሔር ይስማ ብሎ ሄዱ እና ጸበል ይጠመቃል፣ እምነት ይቀባል፣ እዛው መዋል እዛው ማደር ጀመረ። ለሚስቱ ስልክ ይደወለላትና እኔ ከእግዚአብሔር ምሕረት ያገኘው ቀን ነው የምመለሰው፣ እስከዛ ድረስ ግን እኔን እንዳትጠብቂ፣ እንዲህ ያለ ቦታ ገንዘብ አስቀምጬልሻለሁ፣ እኔ ምሕረት ካላገኘው እግዚአብሔር ይቅር ካላለኝ አንቺን በድያለሁ፣ እግዚአብሔርን በድያለሁ፣ የዛ ጊዜ ነው የምመጣው፣ ጸልይልኝ በምሕረት እንድመለስ አላት። በዚህ ሰዓት እየሰማችሁኝ ነው? የሥላሴ ቀን ጸበል ጠጥቶ ቅዳሴ አስቀድሶ ጸበል ጠጥቶ ዛው ደብረ ወገግ ቅድስት ሥላሴ አውደ ምሕረቱ ላይ እንደተኛ ልዩ ሶስት አብ ወልድ ወመንፈስ ቅዱስ ወደ አብርሃም ቤት የመጣው ሥላሴ ወደ እናንተ ቤትም ዛሬ ይምጣላችሁ። ሥላሴ ወደዚህ ሰው ጋር ይመጣና ሥላሴ እንዲህ አለው። የሰማችሁኝ ነው? አንተ እጅህን ስጠኝ ብዬ ነበረ፣ እግሬንም እንድሰጥ ጸልዩልኝ ብለህ ነግራቸው ነበረ። አሁን ግን ልብህን ስጠኝ አሉት። ለስንተኛ ጊዜ? ሶስተኛ። ምን ስጠኝ? እግዚአብሔር የሚፈልገው ልባችንን ነው። አያችሁ። ከዛ በኋላ ምሕረት አድርጌልሃለሁ፣ ወደ ቀደመ ኃጢአት እንዳትመለስ ልጅ ትወልዳለህ። በዓመት ግን በዚህ ቦታ ላይ የመጣ በጥር ሥላሴና በሐምሌ ሥላሴ ዝክር እንድትዘክር ተብሎ ተነገረው። አሁን ያ ሰው በገዳሙ በሐምሌና በጥር ሥላሴ በሬ ያረደ ገዳሙ ላይ ያበላል፣ ይዘክራል። አቤት ስሉስ ቅዱስን የያዘ ሰው እንዴት ያለ በረከት አለው! ሥላሴን የሚማጸን ሰው እንዴት አይነት ሕይወት ያገኛል! አመስግኑ እንጂ ሥላሴን በደንብ አድርጋችሁ። ያ ሰው ከኤችአይቪ ኤድስ ነፃ ወጥቶ ያ ሰው ለዘመናት ሲያለቅስ የነበረውን የልጅ ናፍቆት ሥላሴ ለሳራ ይስሐቅን የሰጠ ሥላሴ ለሱም ሥላሴ ወንድ ልጅ ቢሰጠው ልጁን ሳሙኤል አለው። ልክ የጻድቁ የአቡነ ሳሙኤል ገዳም አይደለም? ጻድቁ የጸለዩበት ቦታ አይደለም? ለእናንተም የተባረከና የተመረጠ ዘር ይስጣችሁ። ከዚህ ደቂቃ በኋላ ቢያንስ 10 ደቂቃ አብረን እንቆያለን። ስንት ደቂቃ? እንደው ለእግር ኳስ ተጫዋችም የባከነ ይሰጣል፣ እንደው ካጠፋው የባከነ ትጨምሩልኛላችሁ። ከኔ ጋራ በዚያ ቀን በሉ። ምን አኮረፋችሁ? በዚያ ቀን አድነሃለሁ። ትንቢተ ኤርምያስ ምዕራፍ 39 ቁጥር 17 ላይ የምናገኘው ቃል ነው። ድገሙልኝ። በዚያ ቀን ምን እልሃለሁ?
በዚያ ቀን ምን እልሃለሁ? እስቲ አባቶቼ በዚያ ቀን አድንሃለሁ በሉልኝ እስቲ። ጎሽ እስቲ በዚህ ጋር ያላችሁ በዚያ ቀን አድንሃለሁ በሉልኝ እስቲ። በየትኛው ቀን? በዚያ ቀን የመዳኛ ቀን አለ፣ የምንፈታበት ቀን አለ፣ የምንጎበኝበት ቀን አለ። ይሄንን ቃል የተናገረው እግዚአብሔር ነው። ቃሉን የመዘገበልን እግዚአብሔር ሲናገር ያደመጠው ከማይፀን የተመረጠው ከሆድ የተመረጠው ነቢይ እግዚአብሔር ቅዱስ ኤርምያስ የተናገረው የሥነ መለኮት ምሁራን ኤርምያስ ዘ ዊፒንግ ፕሮፌት ይሉታል። አልቃሻ ነብይ ነው። ስለ ኢየሩሳሌም ጥፋት፣ ስለ ሕዝቦቿ ጥፋት ያለቀሰ ነብይ ነው። እንደ ኤርምያስ ያለ አንድ አልቃሻ ሰው እንባው በእግዚአብሔር ፊት የሚታይለትን ሰው ኢትዮጵያ ሀገራችን ትፈልጋለች። በጸሎቱ መከራም ያቆም እንደ ተክልዬ ያለ፣ እንደ ዜና ማርቆስ ያለ፣ እንደ አቡነ ሀብተ ማርያም ያለ፣ እንደ ጻድቁ እንደ ገብረ መንፈስ ቅዱስ ያለ አንድ ጻድቅ ኢትዮጵያ ትፈልጋለች። በጸሎቱ ሀገር ምሕረት የሚያደርግ ከእግዚአብሔር ጋር በጸሎት የሚያሳርቅን ነቢይ እግዚአብሔር ኤርምያስ ያስለቀሰው ማጣት አይደለም። የሚያስለቅሰው የኢየሩሳሌምና የሕዝቦቿ ጥፋት ነው። እና ኤርምያስ የካህኑ የኬልቅያስ ልጅ ኤርምያስ እንዲህ አለ። እግዚአብሔር እንዲህ አለ፣ በዚያ ቀን አድንሃለሁ፣ በምትፈራቸው ሰዎች እጅ አልጥልህም ይላል እግዚአብሔር ይላል። እስቲ በምትፈራቸው ሰዎች እጅ በሉ። ግድ የለም በምትፈራቸው ሰዎች እጅ በሉ። አልጥልህም። በጉድባ ሸምቀው በመንገድ ጠብቀው አደጋ በሚጥሉ ሰዎች እጅ ሥላሴ አይጣላቸው። ዛሬ ሰው እንደ በሬ የሚሸጥበት ዘመን አይደለም። ሰው በገዛ ሀገሩ የተሳቀቀበት ጊዜ ነው አይደለም። እግዚአብሔር እንዲህ ባሉ ክፉ ሰዎች እጅ ላይ አይጣላቸው። ነቢዩ ኤርምያስ በዚያ ቀን አድንሃለሁ። በየትኛው ቀን ነበረ እናንተ መዳን የምትፈልጉት? በየትኛው ቀን ነው መፈታት የምትፈልጉት? እግዚአብሔር በየትኛው ቀናችሁ ላይ ሊደርስላችሁ ትፈልጋላችሁ ወገኖቼ? እግዚአብሔርማ ባለቀስን ጊዜ እንዲደርስልን፣ እግዚአብሔርማ በጨነቀን ጊዜ እንዲያረጋጋል፣ እግዚአብሔርማ በታመምን ጊዜ እንዲፈውሰን ፈልገናል። ግን እግዚአብሔር እንዳለ በዚያ ቀን አድንሃለሁ። በዚያ ቀን ምን እልሃለሁ? ተስፋ በቆረጥክበት ቀን እደርስልሃለሁ አለ። ሥላሴ ይድረስልህ። ዛሬ ብዙ ወጣቶች ተስፋ ቆርጠዋል። ስራ ማጣት ተስፋ ያስቆርጣል። ተምረው ሰርቲፋይ ሆነው ዲግሪ ይዘው 2-3 አማራጮች የተለያዩ ትምህርቶች የተለያዩ የሙያ ትምህርቶች ተምረው ቤት በመዋላቸው ምክንያት ተስፋ ቆርጠዋል። የኔ ፀሐይ ጠልቃለች፣ ከዚህ በኋላ ህይወትን አልፈልግም፣ ጥሩ ኑሮ አይደለም ጥሩ ሞት ያስፈልገኛል ብለው በር እየዘጉ መርዝ የሚበጠብጡ አሉ። በር ዘግተው ገመድ የሚወጥሩ አሉ። ተስፋ መቁረጥ ውስጥ ያላችሁ ሰዎች የማይነጋ ሌሊት የማያልፍ ቀን የለምና ሥላሴ እንዲህ ይላል፣ በዚያ ቀን እደርስልሃለሁ፣ በዚያ ቀን አድንሃለሁ። በየትኛው ቀን? እሞታለሁ ብለህ መርዝ ባያስክ ቀን የመርዙን ብልቃት ከእጅ ላይ እደፋልሃለሁ አለ። ጉድጓድ በቆፈራችሁ ሰዓት፣ ለራሳችሁ የወጥመድ ባዘጋጃችሁ ሰዓት፣ ተስፋ ጭላንጭል ባጣችሁበት ሰዓት፣ ቀኑ በጨለመባችሁ ሰዓት፣ ዙሪያው ገደል በሆነባችሁ ሰዓት በዚያ ቀን አድንሃለሁ፣ በዚያ ቀን እደርስልሃለሁ። መቼ ድረስልን መድኃኔዓለም? እስቲ ዛሬ ድረስልን ለምትሉ፣ እስቲ ሥላሴ ዛሬ ድረስልን ለምትሉ፣ ኧረ ኢትዮጵያውያን እናቶቻችን ዛሬ ድረስልን መድኃኔዓለም። ለኢትዮጵያውያን ዛሬ ድረስልን መድኃኔዓለም። ሰላም ፍቅር ላጣ ነው ዛሬ ድረስልን። መተማመን ላጣ ነው ዛሬ ድረስልን። ፍቅር ላጣ ነው ዛሬ ድረስልን። እና እግዚአብሔር እንዲህ አለ፣ ታመህ በአልጋ ላይ ስትወድቅ ልፈውስህ እመጣለሁ። የዛን ቀን እፈውስሃለሁ። የዛን ቀን ምን እልሃለሁ? በሰው ትከሻ በወደክበት ቀን በዚያን ቀን አነሳሃለሁ። እግዚአብሔር መጥቶ ያነሳሃል። በዚያ ቀን አነሳሃለሁ። በዚያ ቀን ዘመድ ባዕድ በሆነበት ሰዓት እኔ ዘመድ ሆነሃለሁ። እውነት እኮ ነው። እግዚአብሔር ዘመድ ነው። ዘመድ አይደል? ዘመድ ነው አይደል? አዎ ዘመድ ፊት ይነሳል፣ ፊትማ ይነሳል ዘመዳችን እግዚአብሔር። አሁን ዛሬ ጠዋት መጣችሁ፣ ተመልሳችሁ አሁን 6 ሰዓት ብትመጡ፣ ተመልሳችሁ እንደ 9 ሰዓት ብትመጡ
ተመልሳችሁ ደግሞ ማታ ብትመጡ አይ እንደዚህ መጠለያ ስጡኝና አድሬ እግዚአብሔር ልለምን ብትሉ እግዚአብሔር ይሰለቻችኋል። እውነተኛ ዘመድ ማን ነው? ክብር ምስጋና ለስሙ ይሁን። ወዳጅ ጠላት በሆነበት ሰዓት የዚያን ቀን እወድሃለሁ ከሰው ፍቅር ባጣንበት ሰዓት የወደደ ሲከዳን የወደደ ሲጠላን ያፈቀረ ሲከዳን የሳመ ሲነክሰን የዛን ቀን ፍቅር የማያልቅብኝ እስራኤል ዘሥጋን አፍቀርኩክሙ ወድጃቸዋለሁ ብሎ ነግሯቸው በምን ታፍቀርከን በምን ወደድከን ባሉት ሰዓት ኤሳውን ጠላሁት ያዕቆብን ወደድኩት ተብሎ ተጽፏል። እኔ በዘላለም ፍቅሬ ወደድኳችሁ ያለ እግዚአብሔር ከሰው ፍቅር የጎደላችሁ በሰው የተገፋችሁ ሰዎች ለእናንተ ያላቸውን ቦታ ጨርሰው አክንትፍ ብሎ የተፏችሁ ሰዎች እግዚአብሔር እንዲህ ይላችኋል፣ እኔ ግን እወዳችኋለሁ ይላል። ክብርና ምስጋና ለወደደን ለአማኑኤል ይሁን። መጨረሻ በመሰለ ሌሊት እመጣልሃለሁ፣ የዛን ቀን እመጣልሃለሁ አለ። መጥቶ እግዚአብሔር ከጠላት ያስጥልህ። መጥቶ እግዚአብሔር ሰንሰለታችን ቋጠሯችን ይፍታል። ሐዘን በከበበህ ቀን አጽናናሃለሁ አለ እግዚአብሔር። ምን በከበበ ቀን? ቀጥሎ እንዲህ አለ፣ በምትፈራቸው ሰዎች እጅ አልጥልህም አለ። ምን በምትላቸው? እግዚአብሔር በምቀኞች እጅ ላይ አይጣል። ውርደታችንን በሚፈልጉ ሰዎች እጅ ላይ አይጣል። ጉድጓድ በሚቆፍሩት ሰዎች እጅ ላይ አይጣል። በእጄ በገባ በሚሉ ሰዎች እጅ ላይ አይጣል። በዚህ በሁለተኛ ነገሥት ምዕራፍ 4 ላይ አንድ ታሪክ ተቀምጧል። አንድ ሴት አለች፣ ልጆች አሏት፣ ባል አላት፣ የተከበረ ባሏ እግዚአብሔርን የሚያመልክ እግዚአብሔርን የሚፈራ ደግሞ ከነቢያት ወገን የሆነ ባል የነበራት ሴት ናት። እየሰማችሁኝ ነው? እና ማን በሞት እንደሚቀድም አናውቅም። ሞት የመጣ ሰዓት ቀጠሮ የለውም። ድንገት ያ ባሏ የቤቷ አስተዳዳሪ ድንገት በሞት ተለያትና በሐዘን ተቀመጠች። ሐዘኗ የባሏ መሞት ብቻ ሳይሆን ባሏ ትቶላት የሄደ ሀብትና ንብረት እንኳን በቤት ውስጥ የለም። ልጆች ትቶባት ሄዷል። ሐዘን ውስጥ ናት። ልጆቿን የምታበላው ነገር የላት። አንዳንድ ጠንካራ የኢትዮጵያ እናቶች ይመሰገናሉ። ገና ትዳር በጀመሩ ልጆቻቸውን በስርዓት በእግራቸው መሄድ ሳይጀምሩ ባላቸው ትቷቸው በሞት ተነጥቆ መከራ በልተው ለልጆቻቸው ፊታቸው በማዲያት ተጠብሶ ልጆቻቸው ለቁም ነገር ያበቁ ብዙ ኢትዮጵያውያኖች አሉ። ክብር ይገባዋል። እናቶቻችን ክብር ይገባቸዋል። አሁን እናቶቻችንም እንዲሁም ደግሞ ብዙ ጠንካራ አባቶች አሉ። ልጆቼን ለቁም ነገር ሳላስገባማ ሳላደርስማ ትዳር አልመሰረትም፣ ልጆቼን ለሌላ አሳልፌ አልሰጥም ብለው ራሳቸውን ገዝተው ልጆቻቸውን እያኖሩ ወጣትነታቸውን ለልጆቻቸው የኖሩ ኢትዮጵያ በጣም ብዙ አባቶች አሉ። ክብር ይገባቸዋል። አባቶቻችን አመስግኗቸው። እንደው አንዳንዱ ሰው ግን ትገርማላችሁ። እንደው እንዲህ ምናምን ብላችሁ ታዩኛላችሁ፣ ቁልጭ ብላችሁ። አሁን እንደው ክብር ይገባቸዋል ቢባል እኔ እውነት እኮ ነው። ይገባቸዋል አይገባቸው? ንገሩኝ እንጂ አይገባቸው? ይገባቸዋል። የቀናችሁ መሰላችሁ ወጣቶች፣ በጣም ቀንታችኋል መሰላችሁ። እናንተንም ለሽበት ያብቃችሁ። መቼም እድሜ የለም አይደል? ዘንድሮ እድሜ የለም፣ የሚመረቅ ሰው ስለሌለ አባቱን የሚያከብር ሰው ስለሌለ። አሁን ታክሲ ሌላ አባቶች ትጠጋላችሁ። እኔ እኮ ታምር እኮ ነው ዘንድሮ። አባቱን ገፍቶ ወንበር ላይ የሚቀመጥ የእናቱን ጉሮሮ የሚያንቅ የአባቱን አናት የሚመታ ትውልድ ነው ያለው። ስለዚህ ወጣቶች ተመረቁ። በህይወት ካለች እናትህ ተመረቅ። አባትህ በህይወት ካለ ጉልበቱን እየሳምክ ነው። እየገላመጥከው አላቀለም እያልክ እያስጨነቅከው እንዳትኖር። ዛሬ አቃጥለው ለመግደል የሚፈልጉ ስንት ጉዶች አሉ በየቤት ውስጥ። እግዚአብሔር ምሕረት ያርግልን በእውነት። እና ይቺ ሴት ልጆች አሉ፣ ዳቦ ይፈልጋሉ። እሷ ሐዘን ውስጥ ናት፣ እሷ ጭንቅ ውስጥ ናት፣ እሷ መከራ ውስጥ ናት። ባሏ ተበድሮ ያልከፈለው ገንዘብ እንዳለ ግን አታውቅም። ልካስ እሱ በህይወት እያለ ተበድሮ ሄዷል። እናንተ ኢትዮጵያውያን አባቶች ገንዘብ ተበድራችሁ እንደው አንድ መዝገብ ላይ ከእገሌ በዚህ ቀን ገንዘብ ወስጃለሁ ብላችሁ መጻፍ ልመዱ እንጂ እገበው ትጠራላችሁ። ቤተሰባችሁ ይታወቃል። እውነቴን ነው የምላችሁ። እንደሚኖር ስሩ፣ እንደሚሞት ተዘጋጁ። ዘላለማውያን አይደለንማ። እውነት አስብ። አዎ ሰው የሞተ ቀንማ አለው ከተባለ የሌለበትም ገንዘብ አለበት እያለ ይመጣል ሰው ዛሬ። እንኳንስ ወድቀንላቸው እንኳንስ ሞተንላቸው በህይወት ቢቀራመቱን የሚፈልጉ ስንት አውሬዎች ተፈጥሮ ይላል።
እና የእግዚአብሔር ልጆች እቺ ሴት ተስፋ ቆርጣ ቤቱ ባዶ ነው፣ እንጀራ የለም፣ መሶቡ ባዶ ነው፣ ጎተራው ባዶ ነው፣ ልጆቿ የምታበላው ነገር የላትም። ጭንቅ ጥብብ ብሏት እያለ አንድ ቀን በሯ ተንኳኳ። አንድ ቀን ተስፋ የምናደርጋቸው በሮች አሉ፣ እንዲከፈቱልን የምንፈልገው የእንጀራ በር አለ። እሷ የምትጠብቀው ለቅሶ ደራሽ ይሆናል ብላ በር ስትከፍት በሯ ላይ ግን ለቅሶ ደራሽ አይደለም ያለው። ባልሽ በሕይወት እያለ ገንዘብ ተበድሮናል፣ ባልሽ ብር አልከፈለንም። ነገ በዚህ ሰዓት ባልሽ የተበደረው ብር ባትከፊ አሏት፣ እንመጣና ልጆችሽን ስለ ገንዘቡ ፈንታ ባሪያ አድርገን እንወስድብሻለን አሏት። ባል ያጣች ሴት መጽናኛ እኮ ልጆቿ ናቸው አይደል? ለእናት የቀሯት ጥሪቶቿ፣ ሀብቶቿ፣ የአይኔ ማረፊያ፣ የልቤ ተስፋ የምትላቸው ልጆቿ ናቸው። ልጆቿን ካጣች ታዲያ እቺ ሴት በሕይወት ለመኖር ምን ያጓጓትና? አሁን እንደው ልጠይቃችሁ በማርያም እንደው አትቀየሙኝ። በዚህ ጊዜ አሁን እኔና እናንተ ባለንበት ሰዓት ለመኖር ያጓጓል ወይ? ጊዜው ያጓጓል? ምናልባት አዎ ካላችሁ ለምትኖሩላቸው ልጆች ካልሆነ በስተቀር የሰማችሁኝ ነው። ልጆች ያላችሁ የወለዳችሁ እኔ የምኖረው ለልጄ ካላችሁ እሱ ያስማማል። ለመኖር የሚያጓጓ ጊዜ አይደለም። እንደው በጎ ብንሰራ እግዚአብሔሮች ሰብስበን እንለዋለን። ምን ቀርቶብን ታዲያ? በጎ አልሰራንማ። አያችሁ፣ ዘይታችን ምግባር የለንም። ዘይት ሃይማኖት የለንም። የቀማነውን አልመለስንም፣ የበደልነውን አልካስ። ይሄ ባለመሆኑ ምክንያት ሰብስበን ብለን መጸለይ አልቻልንም። ድሮ አባቶቻችን ልመና ይችላሉ፣ እናቶቻችን መጨረሻዬን ያሳምርልኝ በሰው እጅ አትጣለኝ ይላሉ አይደል? አዎ። እና እቺ ሴት ዝም ብላ ትመለከታለች። እሷ አልተበደረችም፣ እሷ አልተዋዋለችም። በሕይወት እያለ ባሏ ብር እንደተበደረ ማነገራችን ግን ነገር አሏት። በቃ አንድ ቀን ነው እድል የተሰጣት። ሰው እዚህ ምድር ላይ እድል አይሰጠንም። ተስፋ ቁርጥ አደረገች። ስታነባ ስታለቅስ ውላ አደረች። በር በላዩ ላይ ዘጋች። ልጆቿ ተጨንቀው ማዬ ምንድነው የምታለቅሽው? አባታችን ስለሞተ ነው የምታለቅሽው? ማዬ አይዞሽ እኛ አለን ይሏታል። አይደለም እናንተ ማታውቁት ነገር አይደለም። እናንተን አይኔ እያየ ልነጠቅ ነው፣ ክፉዎች ሊወስዱብኝ ነው እናንተን አጥቼ ደግሞ እኔ መኖር አልችልም። በቃ እሱ ነው የሚያሳስበኝ የሚያስጨንቀኝ፣ ልጆቼ ተውኝ አለችና ስትጠበብ እግዚአብሔር ግን መውጫ ሰጣት። መውጫ የሌለው ፈተና የለውም። ምዕመናን ክርስቲያን መውጫ ያለው ፈተና እየሰማችሁ ነው። ሁሉ ነገር ተዘጋብኝ እንዳትሉ፣ ትፈተኑ ዘንድ የማይፈቅድ እግዚአብሔር አይደል? ከፈተናው ጋር እንዲሁ መውጫውን ይሰጣችኋል ይላል። ለፈተናችሁ መውጫ ያበጅላችሁ እግዚአብሔር። እና በቀርሜሎስ ተራራ ላይ የሚጸልይ አንድ እግዚአብሔር ሰው አለ። የታላቁ የቴስቢያዊ ኤልያስ ደቀ መዝሙር ኤልሳ በተራራው ላይ አለ። ስለዚህ ምን አለች? ወደ እግዚአብሔር ሰው ሄጄ ችግሬን ልንገረው አለችና ልጆቿ ላይ በር ዘግታ ጠዋት እነዛ ባለዕዳዎች ከመጡ ልጆቼ እንዳይቀሙኝ ብላ በላያቸው ቆልፋ እሷ በጓሮ ወጣ ወደ ተራራው ወጣች ይላል። ምዕመናን በብዙ ጭንቀትና ችግር ወደ ተራራው ነው የምንመጣው። ስላሴ ያስተካክላል ብለን አምነን፣ ስላሴ ይሞላዋል ብለን አምነን፣ ስላሴ ያስተካክለዋል ብለን አምነን እንመጣው። ዕዳዋን የሚከፍል ባለጸጋ ሰው አታውቅም። ዕዳዋን የሚከፍልላትም ዘመድ እንደሌላት ያውቃለች። እሷ ግን ወደ እግዚአብሔር ዘንድ ሄደች፣ ወደ እግዚአብሔር አገልጋይ ሄደች። ኤልሳ እግሩ ላይ ወድቃ ጉልበቱን ይዛ እያነባች እያለቀሰች ባሌ ባሪያ ሞቷል ታውቃለህ፣ መልካም ሰው እንደነበርም ታውቃለህ፣ ከነቢያት ወገን እንደነበርም ታውቃለህ፣ ዕዳ ትቶብኝ ሞተ አለችው። ምን ትቶብኝ? ዕዳ ትቶብኝ ሞተ። ባለ ዕዳ ጊዜ አይሰጥም ወገኖች፣ ይሰጣል። ባለ ዕዳ ሰፈር ያስቀይራል። ባለ ዕዳ ስልክ ያስቀይራል። ባለ ዕዳ መውጫና መግቢያን ያስቀይራል። ባለ ዕዳ ያሸማቅቃል። ባለ ዕዳ አንገት ያስደፋል። ይሄው ባለ ዕዳ በገዛ ቤቴ እንዳልኖር አሸማቀቁኝ፣ ነገ መጥተው ልጄን ሊወስዱብኝ ነው፣ እባክህን እግዚአብሔር ሰው ብላ ለመነች። ኤልሳ እንዲህ አላት፣ በቤትሽ ያለውን ንገሪኝ አላት። ምን አለ በቤታችሁ ንገሩኝ። መስማማት አለ በቤታችሁ፣ መደማመጥ አለ በቤታችሁ፣ ሰላም አለ በቤታችሁ። አያችሁ፣ ይሄ ሁሉ የለም በቤታችሁ። እናንተ አሁን ስለ በረከት ነው የምታወሩት የምታስቡት። በቤትሽ ያለውን ንገሪኝ። ከአንድ የዘይት ማሰሮ
ከጥቂት ዱቄት በቀር በቤቴማ የለም። እሷኑ ቂጣ አድርጌ እንጎቻ ጋግሬ ከልጆቼ ጋር በልቼ ሞታለሁ ብዬ ያስቀመጥኳት። ከዛ ውጪ ከዚህ በፊት ሙሉ የነበረው ሁሉ ጎድሏል። መሶብ እያለ እንጀራ የለበትም፣ ጎተራ እያለ እህል የለበትም። ሁሉ ባዶ ነው። የዘይቱ ማድጋ ባዶ ነው፣ የዱቄቱ ማድጋ ባዶ ነው አለች። ባዶ ነገርማ ሥላሴ መሙላት ያውቅበታል። እናንተ ትላንት ለብዙዎች እንጀራቸው አድራሻ የሆናችሁ ዛሬ አታችሁ እጃችሁን የዘረጋችሁ ቀን ያልፋል፣ እግዚአብሔር ያሳልፋል። ለብዙዎች እንድትተርፉ እግዚአብሔር አስተምሯቸዋል። እና ይቺ ሴት እንዲህ አለች፣ ከባዶ ነው አለች፣ ምንም ነገር የለም። እንግዲያውስ ወደ ቤት ሂጂ አላት። ወደ ባዶ ቤት፣ ወደ አጣሁበት ቤት፣ አልቅሼ ወደ ወጣሁበት ቤት ባዶ የለም መለስ አለች። አይ ተመለሽ፣ ግድ የለም ወደ ቤት ስትሄጂ ባዶ አይደለም የሚጠብቅሽ። እሺ አምነሽ እንደመጣሽ አምነሽ ተመለሽ። አምናችሁ እንደመጣችሁ አምናችሁ ስትሄዱ ጎዶሎ ሞልቶ ይጠብቃችኋል። አምናችሁ እንደመጣችሁ መራራው ጣፍቶ ይጠብቃችኋል። አምናችሁ እንደመጣችሁ ጠማማው ቀንቶ ይጠብቃችሁ በቤታችሁ። አሜን የምትሉ አመስግኑ ሥላሴ። እና ወገኖቼ እንዲሆነ እሺ ምን ላድርግ? ወደ ቤት ሄጄ ማድጋዎች ሰብስቢ ያላት። ምኖች ሰብስቢ? ባዶ ማድጋ ከጎረቤትም ተዋሺ፣ ከጎዳና ላይ ከመንገድ ሰብስቢ፣ ባዶ ወደ ቤት አስገቢያት። በቃ በአንተ እርሾ ላይ የሚሰራዋ ባዶ ይሞላል አይሞላም? የቁጥር መነሻው የሚሰራው ባዶህና ባዶ እጅን ዘርጋ። እግዚአብሔር ደግሞ መሙላት ያውቅበታል። እና ይገርማል። ባዶ ማድጋ ሰብስበሽ ወደ ቤት ግቢ። ከዛ ምን ላድርግ? የእግዚአብሔር ሰው ንገረኝ፣ መላው ጠፍቶኛል ስትለው በኋላ ያለውን በር ዝጊ አላት። በኋላ የነበረው በር የሐዘን በር ነው። በፊት የሚከፈተው በር ደግሞ የደስታ በር ነው። በኋላ ያለው በር የችግር በር ነው። አሁን የሙላት በር አለ። ከፊት የምትቀበይበት በር፣ ዘግተሽ ያለቀሽበት በር በኋላ። አዎ የጥርጣሬ በር ካለ ዝጉ። የሰማችሁ ነው። የጥርጣሬ በር ካለ ዝጉ። እያመነታችሁ ያላችሁ፣ እየወላወላችሁ ያላችሁ፣ ሁለት ቦታ እየረገጣችሁ አንዱን በር ዝጉት፣ አንዱን በር ይዘጋ። የጥርጣሬ በር ከሆነ እና ከዛ በኋላ በሩን በኋላ ስትዘጋ ዘወር ስትል ወደ ቤት የገቡት ሁሉ በተአምራት እስከ አፍንጫቸው ሞልቶ አገኘች። በዚያ ቀን አድንሃለሁ ያለ እግዚአብሔር፣ በዛ ቀን እግዚአብሔር ደረሰላት። ምንድን ነው ያለው? በምትፈራቸው ሰዎች እጅ አልጥልህም አይደል ያለው እግዚአብሔር። ምን በምትላቸው? ልጆችሽን በሚቀሙሽ ሰዎች፣ ባለዕዳ ባደረጉሽ ሰዎች እጅ፣ ነገ በዚህ ሰዓት መተን እንቀማሻለን ባሉሽ ሰዎች እጅ አልጥልሽም ያለ እግዚአብሔር። እውነት ነው። እግዚአብሔር አሳልፎ መላውን አይሰጠንም። እግዚአብሔር አይተወንም። እስቲ እግዚአብሔር አይተወንም በሉ። ማን አይተወንም? አቤት። አዎ በዛ ቀን ሰው አታገኙም። በዚያ ቀን አይዞባይ አታገኙም። በዚያ ቀን የሚያዝን አታገኙም። የሚራራ አታገኙም። እንጀራ የሚያበላ አታገኙም። ከውድቀት የሚያነሳ አታገኙም። ሲጎድልባችሁ አማካሪ አታገኙም። ልብሳችሁ የቆሸሸ ቀን ሰው አታገኙም። የከሰራችሁ ቀን ሰው ዘመድ አታገኙም። አብሯችሁ የሚቀመጥ አታገኙም። ብታወሩ የሚያደምጣችሁን አታገኙም። እኔ ግን አዝናለሁ። ተርበው ጎዳና በወደቁት ጨክነን እያለፍን ሲመሽ ደግሞ በውስኪ የምንራጭ ሰዎች መሆናችን አያሳዝንም ወይ? አሁን እቺ ሴት ሐዘን ላይ እንዳለች ይታወቃል። ድንኳኑን ያጨናንቁ ለቅሶ ደራሾች ወደ ቤት ተበትነዋል። አንድም ሰው ዕዳሽን እንክፈልልሽ አላሏትም። እኔ ግን አዝናለሁ። መድኃኒት መግዣተው በሚያለቅሱት ቀልደንባቸው ሲመሽ ገንዘባችንን ለዝሙት የምንበትን ሰዎች አለን። ያሳዝናል። 10 ብር ዳቦ ራበኝ አባዬ እያሉ ልብሳችንን ይዘው በየጎዳና ለሚከተሉ ሕፃናት የ10 ብር ዳቦ መግዛት አቅቶን አዝማሪ የምንሸልም ትውልዶች ነን። አዎ የዛን ቀን አድንሃለሁ ነው ያለን። ያድነን እግዚአብሔር። ይሄ እኮ በሽታ ነው። ለድሃ አለመራራት፣ የተራበን አለማብላት፣ በጎ አለመስራት፣ አዎ በሽታ ነው። ለዚህ እኮ ነው ያዕቆብ እንዲህ ያለን፣ በጎ የሆነውን አውቆ ለማይሰራው ኃጢአት ይሆንበታል ነው ያለን። ምን ይሆንበታል? ኃጢአት። ታመናል። ኃጢአት ነው። ደዌ ኃጢአት ነው። በእውነት ምቀኝነት በሽታ ነው። በሽታ ነው አይደለም? ተንኮል በሽታ ነው። ሐሜት በሽታ ነው። ክፋት በሽታ ነው። ዘረኝነት በሽታ ነው። ይሄ ሁሉ በሽታ አጥቅቶናል።
ስላሴ እንዲህ ይለናል፣ የዛን ቀን አድናለሁ። ከዚህ ሁሉ በሽታ እግዚአብሔር ያድነ። አንድ በሮም ኤላውትሮስ የሚባል ሰው በዚህ በስንክሳራችን ተጽፏል። ሮም በምትባል ሀገር ዘመኑ ዘመነ ሰማዕታት ነው። ክርስቶስ የሚለው ቃል ከሰው አንደበት ወጥቶ ከተሰማ ያ ሰው በዕለቱ ይታሰራል፣ ደግሞ ይገርፋል፣ ከሆነም ደግሞ ይገደል ነበር። ክርስቶስ የሚለው ስም መጥራት ወንጀል ነበረ። ስለዚህ በዛ በሮም ብዙ ክርስቲያኖች እንደ ቅጠል በየቀኑ ይረግፉ ነበረ። ሰማችን። እኛም የሰማዕታት ልጆች ነን። በእኛ በሀገራችን ይሄ በረከት በየጊዜው አለ። በክርስትናችን እንገደላለን፣ በማንነታችን እንፈናቀላለን፣ እንታረዳለን። ይሄ ደግሞ ለኛ ምንም ያበሳጨን አይደለም። በረከት የነ ጊዮርጊስ ልጆች አይደለንም እንዴ? በነ ቅዱስ ጊዮርጊስም ቤተክርስቲያን ካነጽን የነሱ የሰማዕታት ልጆች እስከሆንን የሰማዕትነት በረከታቸው በእኛም ዘመን ከደረሰን መንፈስ ቅዱስ እንዳልተለየን እናምናለን። የሰማችሁ ነው። እና ይገርማችኋል፣ ሮም ክርስቲያኖች ይገደላሉ። እቺን ብቻ ተናግሬ ትምህርት ላጠናቅም ነው። 10 ደቂቃ አልቃለች አይደል? ነው 50 ደረሰች። ይቅርታ አድርጉልኛል። ባታረጉስ እንግዲህ ምን ይደረጋል? እግዚአብሔር ከሁላችን ጋር ይሁን። እና ሮም ክርስቲያኖች እንደ ቅጠል ይረግፋሉና አንድ አቡነ አብርሃም የሚባሉ ደገኛ ጳጳስ በሮም ነበሩና እግዚአብሔር እያናገራቸው ማን እያናገራቸው? እግዚአብሔር። እና አንድ ቀን እግዚአብሔር እንዲህ አለ፣ ክርስቲያኑን በሃይማኖት አጽና፣ አንተ በሰማዕትነት ታልፋለህ፣ ግን አንተን የሚተካ ዲያቆን ከአንድ ቤተሰብ እግዚአብሔር እኔ መርጫለሁ፣ ወደ አንተ ልካለሁ። ያንን ልጅ በሃይማኖት በምግባር አስተምረው አለ። ይሄ ልጅ በእናትና በአባቱ ቤት አንድ ልጅ ነው። እናትና አባቱ ቁጭ ብለው እንዲህ አሉ፣ ኤላውትሮስ በክርስቶስ ምክንያት ወይም በክርስትናችን ምክንያት መሞት ክብር ነው አሉ። ምንድነው? ሰው ሲሰርቅ ተገኝቶ ይሞተ? የሰው ቤት አጥር ሲዘል ተተኩሶበት ይሞተ? ንገሩኝ እንጂ እያመነዘረ ይሞተ ይለ ነው። ዝም አላችሁ። አዎ ለማለት ከበዳችሁ። አይዟችሁ እግዚአብሔር ከሁላችን ጋር ይሁን። ስንቱ በኃጢአት ነው እያለቀ ያለው። በምን ይመስላችኋል? እንደው ሐውልቱ ላይ አምጥተን ምን ከምርበት ጽሑፍ ሩጫዬን ጨርሻለሁ። በኃጢአት ነው ያለቀው ሩጫ። የብዙ ሰው ሩጫ በኃጢአት። ይሄ እኮ እንደዛ ሐውልት ላይ እኮ የሚለጠፍ አይደለም። ሐዋርያው ቅዱስ ጳውሎስ በብዙ ተጋድሎ እኮ ነው ያለው። እውነት አስብ። ስጋ ሌሊት ሳይኖረን የቀማነውን ሳንመልስ፣ ሳንቆርብ፣ ሳንጸልይ፣ ሳንመጸውት፣ ሳናስቀድስ፣ ሳንቀደስ ይሄ ጥቅስ ዝም ብሎ ቢከመር እኛን አያጸድቀንም። ያጸድቀናል? እና ይገርማችኋል። ወደ ሐሳቤ ልምጣላችሁና ኤላውትሮስ እናትና አባቱ የሚገርሙ ነበሩና አንተንም ሊገሉ ይችላሉ፣ ሃይማኖትን ጠብቅ አሉት። እስቲ ሃይማኖትን ጠብቅ በሉት። ክርስቲያኖች ከዚህ በላይ ምንም አልላችሁም። ሃይማኖታችሁን ጠብቁ። ምናችሁ? በቃ ሃይማኖታችሁን ጠብቁ። ከዛስ ወደ ገዳም ወስደን ለአቡነ አብርሃም እንሰጣለን፣ አንተ በገዳም ኖር፣ እኛ አንገታችንን ለክርስቶስ እንሰጣለን፣ በመንግስተ ሰማያት እንገናኛለን ብለው ልጃቸውን አነሱና ኤላውትሮስን ለገዳም ለአቡነ አብርሃም ሰጡት። አቡነ አብርሃም ደስ ብሎት ተቀብሎት አስተማሪው የሃይማኖት ትምህርት በ17 ዓመቱ ዲቁና ሾመው። በስንት ዓመቱ? አሁንም የእግዚአብሔር መልአክ መጣና የሚቀጥለው ዓመት አመንኩሰው አለው። በ18 ዓመቱ አመነኮሰው። አሁንም የእግዚአብሔር መልአክ ከአንድ ዓመት በኋላ መጣና ቅስና ሾመው አለው። አሁንም ቅስና ሾመው። በስንት ዓመቱ? በ19 በ20 ዓመቱ አንተ ትሞታለህ፣ ክርስቲያኖችን የሚሾም አገልጋይ ካህናትን የሚተካ ጳጳስ እንዲሆንልኝ በ20 ዓመቱ ሾመው አለው። በስንት ዓመቱ? እንዴ ኦቨርዶዝ ሆነበት እንዳትሉ ነው። ዘመኑ ምንድነው ብያቸዋለሁ? ዘመነ ሰማዕታት ነው። ክርስቲያኖችን የሚተካ ጳጳስ ያስፈልግ ነበር። ስለዚህ በ20 ዓመቱ ጳጳስ ይሆናል። አሁን እዚህ ቢሆንማ ባነር አሰረታችሁ ነው የምትወጡት አይደል? እንደው ቤተክርስቲያን ለሕፃን ሰጣት ነው የምትሉት። እግዚአብሔር ከሁላችን ጋር ይሁን። እና በ20 ዓመቱ ጳጳስ ሆነ። አቡነ ኤላውትሮስ ተባለና እግዚአብሔር ጵጵስናን በተቀበለበት ቀን የዛን ቀን ሀብተ ፈውስ ሰጠው። እግዚአብሔር ምን ሰጠው? ሀብተ ፈውስ። እና እንዲህ ባለ አትሮንስ ላይ ቆሞ ሲያስተምር ድዊ ያለበት ማነው አጋንንት ያደረበት ድውያን የሆኑ ሁሉ ይፈወሳሉ። እውር የሆነ ሰው ማንም ሳይነካው እሱ እያስተማረ ይፈወስ ነበረ።
ደንቆሮች ይሰሙ ነበር፣ ለምጻሞች ይነጹ ነበርና ብዙዎችን ወደ ክርስቶስ መንግስት አመጣ። አገረ ገዡ ሰማችሁ? ይሄ ኤላውትሮስ የሚባል የ20 ዓመት ወጣት ጳጳስ በዘመኔ ሰምቼ አላውቅም፣ እግዚአብሔር በሱ ተአምር እየሰራ ነው እያሉ ሀገር ሁሉ እየተከተለው ነው። ሂድ ብሎ አንዱ ወታደር ጠራና ሂድና አምጣልኝ አለው። ማን? የትምህርታችን ርዕስ እንዳትረሱ። በዛ ቀን ምን እላለሁ? አድንሃለሁ። እና ኤላውትሮስን ሂድና አምጣው ጳጳሱን ብሎ አንድ ወታደር ሲያዝ እኔ ይገርመኛል ወታደሩ የተናገረው ነገር። እኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ኤላውትሮስ አንድ እኮ ሰው አይደለም ብሎ መለሰለት። ስንት ሰው አይደለም ወይ ንጉስ? ኤላውትሮስ አንድ ሰው መስሎ ነው? ኤላውትሮስን ማን እንደ አንድ ሰው ላይ በውስጡ ያለው እግዚአብሔር ጸጋ። ኤላውትሮስ እኮ እግዚአብሔር አለው። ማን አለው? ምዕመናን እና እኛ ያለን አንድ ነገር እግዚአብሔር ብቻ ነው። ዘመድ የለንም፣ ወገን የለንም፣ የሚሟገትልን የለንም፣ ጠበቃ የለንም፣ የሚከራከርልን የለንም። የሰማችሁኝ ነው? የግፉአን አባት እግዚአብሔር ግን አለን። በቃ እሱን የያዘ ሰው ምን ይሆናል? ሳይታገል የሚጥለው እግዚአብሔር፣ ሳይወረውር የሚመታው ማን? እግዚአብሔር። ኤላውትሮስ አንድ ሰው አይደለም። ኤላውትሮስ እኮ እግዚአብሔር አለው። ኤላውትሮስ ከሺህ ሰራዊት ይበልጣል አለው። ንጉሱ ደነገጠና በጣም ብዛት ያላቸው ፈረሰኞች ደግሞ እግረኛ ሰራዊት አስከትሎ ኤላውትሮስ አንዱን ጳጳስ እንዲያመጡ ላከ። ለካ እግዚአብሔር ስራ ነበረው አንዱ አልሄድም እንዲል ያደረገው። ለካ እግዚአብሔር ብዙ ምርኮ ፈልጎ ነው አንዱ እንዳይሄድ ያደረገው። ብዙዎችን ወደ ራሱ መንግስት ሊሰበስብ ፈልጎ ነው ብዙዎችን ወታደሮች ለካ ወደኛ አባት እንዲሄድ ያደረገው። እናንተ ዛሬ በብዛት ወደዚህ ቤተክርስቲያን የመጣችሁ እግዚአብሔር ብዙ ምርኮ ስለፈለገ ይሆናል። ጥለው የሄዱ ሰዎች አምልጧቸዋል። እናንተ ግን እግዚአብሔር ስለፈለጋችሁ አስቀምጧቸዋል። ስራ ሳይኖርባችሁ ቀርቶ አይደለም ያረፈዳችሁ፣ ከእግዚአብሔር ከምትሰሙት ስላልበለጠ ነው። እና የእግዚአብሔር ልጆች ምን ሆነ መሰላችሁ? ኤላውትሮስ ወታደሮቹ ያዙት አይደል የተባሉት? ጦራቸው ላይ ተደግፈው ከፈረሳቸው ወርደው የቅዱስ ኤላውትሮስን ትምህርት ሲሰሙ እንዲላል የዛን ጊዜ በዚያ ቀን አድንሃለሁ ይላል እግዚአብሔር እያለ ያስተምራል። ምን እልሃለሁ? በትምህርቱ ተመስጠው በቃሉ ልባቸው እንደ ሰም ቀልጦ እንደ ውሃ ፈሰው ጦርና ጋሻቸውን በፈረሶቻቸው እግር ስር አስቀመጡና ወታደሩ ጠቅላላ ተንበረከኩ፣ ከፊት ተሰለፉ። ኤላውትሮስ ማስተማሩን ቀጠለ። ኤላውትሮስ እያስተማረ ጳጳሱ እነዚህ ወታደሮች እንዲህ አሉ፣ ንጉሥ የላከን ወደ አንተ ነው። ንጉሥ ደግሞ የላከን አንተን እንድንይዝ ነው። እኛ ግን አንተን ልንይዝ መተን እኛ ተያዝን አሉት። የሰማችን በክርስቶስ ፍቅር ነው የተያዙት። በማን ይመስላል? ልንይዝ መተን ተያዝን፣ ልናድን መተን እግዚአብሔር ራሳችንን አጠመደን። በመንፈስ ቅዱስ መረብነት፣ በወንጌል መረብነት ከአምልኮተ ጣዖት እግዚአብሔር ሊያወጣን ይሄ ጌታ ሊፈታን ባንተ ጌታ በኢየሱስ ክርስቶስ ተሸንፈናል። አሁን ያንተ አገልጋዮች ነን፣ ያንተ ባሪያዎች እንሆናለን። የንጉሥ አገልጋዮች አይደለንም። ጦርና ጋሻችንን ትተናል አሉና ተንበረከኩ። እግዚአብሔር የዛ ቀን ምርኮ ሰበሰበ። በዚያ ቀን አድንሃለሁ ያለ እግዚአብሔር እነዛን ገዳዮች እግዚአብሔር በፍቅር አንበረከከ። ሊይዙ የመጡ እነሱ ራሳቸው በእግዚአብሔር ፍቅር ተያዙና ቁጭ አሉ። ንጉሥ ግራ ገባው። ወታደሮቹ አልተመለሱም። ሌላ ወታደር ልኮ እነዛን ወታደሮች ትቶ ጳጳሱ ኤላውትሮስን ብቻ አመጣውና ንጉሱ እንዲህ አለው፣ አንተ ነህ ጳጳሱ ኤላውትሮስ? አዎ። ወጣት ነህ፣ እግዚአብሔር በአንተ ላይ ድንቅ ይሰራል ብሎ ሰው ያምናል። አንተ ነህ ዕውር የምታበራው፣ አንተ ነህ ሽባ የምትተረትረው ሲል እኔ አይደለሁም ባለ እና ማን ነው? እኔ የማመልከው በሰማይና በምድር ያለ ንጉሥ እኔ መድኃኔዓለም ነው እንጂ እኔ አይደለም ማለት ነው። እኔ አይደለም የምፈታው፣ የሚፈታው እሱ ነው ብሎ ክብሩን ሁሉ ጠቀለለና ለእግዚአብሔር ሰጠ። እውነት ነው። ክብር ሁሉ ለማን ይገባል? ለእግዚአብሔር። እግዚአብሔር በእኛ በደካሞቹ እንኳን ስራ ቢሰራ ክብሩ ለማን ነው የሚሰጠው? አሁን እኔ የታመመ ሰው ጸሎት አድርጌ ስመ እግዚአብሔር ጠርቼ አጋንንት በውስጡ ያደረ ሰው ተቃጠልኩ፣ ያዙኝ፣ ልቀቁኝ ብሎ እየየ ብሎ ቢሄድ አሁን ክብሩ ለኔ ነው? እናንተ እኔን ነው መቼ መታችሁ የምታድኑት? አንዴ አባ ገሌ እኮ ከባድ ናቸው። በስማ እንደው ስልክ ቁጥሮትን እስቲ አባ አምጡ ወደዚህ። የፈታህን እግዚአብሔርን ነው እንጂ ማመስገን ምክንያት የሆነ ነው አይደለም።
እኛ ሀገር ሰጪ ሳይሆን አቀባባይ ስለሚመሰገን ነው። እግዚአብሔር ከሁላችን ጋር ነው እና ልብ አድርጋችሁ ስሙ። አሁን ጳጳሱ እኔ አይደለሁም ብሎ ክብሩን ለእግዚአብሔር ሰጠ። ቀጥሎ እንዲህ አለ፣ ለምን የተሰቀለውን ታመልካለህ አለው። አሁን ክርስቶስ ብሎ አልጠቀሰው። ለምን የተሰቀለውን ምን ትላለህ አንተ ንጉስ? ባይገባህ ነው እንጂ የተሰቀለውማ ለአንተም ጭምር ነበር አለ። ንጉስ ተበሳጭቶ በረሃብ ተሰቃይቶ እንዲሞት በግዞት ቤት በር አንድ በር ባላት 4 በ4 በሆነች ቤት ውስጥ ቆልፉበት ብሎ ዘጋበት። በምን እንዲሞት እስቲ በረሃብ በሉ። በረሃብ እግዚአብሔር ደግሞ በኤርምያስ ምን ብሏል? በዛ ቀን ምን እልሃለሁ አድንሃለሁ። ያንን በር የዘጋበት ንጉስ ነው። ንጉሠ ነገሥት መድኃኒዓለም ደግሞ በሩ መክፈት ይችላል አይችልም? የተዘጋባችሁን የጤና በር ይክፈትላችሁ። የተዘጋባችሁን የእንጀራ በር ይክፈትላችሁ። የተዘጋባችሁን የሰላም በር ይክፈትላችሁ። የደስታውን በር ይክፈትላችሁ። ማንም የማይዘጋውን በር ምን እልሃለሁ ብሏል በራዕየ ዮሐንስ ላይ እከፍትልሃለሁ። ሥላሴ የከፈተውን አስማተኛ አይዘጋውም፣ ተንኮለኛ አይዘጋውም፣ ምቀኛ አይዘጋውም። የዛን ቀን እኔ ነኝ የምከፍተው በሩን አለ። በቃ እኔ የከፈትኩት በር ማንም አይዘጋው። አሁን በወይኒ ቤት ውስጥ ገባ። አንድ ቀን እንጀራ አልበላም። 1 ሳምንት ሆኖታል። 10 ቀን አልፎታል። 15 ቀን ሞልቶታል። ያው አስከሬን ነው ይሞታል። ስለዚህ ሂዱና እዩት፣ ይሄ ሰው ሞቷል፣ አስከሬኑም ሸቶ ነው የሚሆነው፣ ይሄው በረሃብ ተቀጥቷል ብሎ ንጉሱ ከ10 ምናምን ቀን በኋላ ወደ ወታደሮችን ወደ ታሰረበት ቤት ሲልክ ለካስ በአንዲት ቀዳዳ ትኩስ ህብስት የያዘች ርግብ እየመጣች በዛ በታሰረበት ቤት ህብስት ስትታለት ትሄዳለች። ያችን ህብስት እግዚአብሔርን እያመሰገነ ይመገብ ነበር። ለኤልያስ ቁራ ልኮ የመገበ እግዚአብሔር ኤላውትሮስን በተዘጋ ቤት ህብስት ርግብ ልኮ እግዚአብሔር ህብስት እየላከ ይመግበው ነበር። 15ኛው ቀን ወታደሮቹ በሩን ከፈቱ ይላል። ዛሬ እናንተም በር የሚከፈትበት ቀን ይሆንላችሁ። አመስግኑት። በሩ የሚከፈተው በሥላሴ ስለሆነ እዛ በሩን ሲከፈት ከኔ ጋር ናችሁ። በሩ ሲከፈት የጠወለገ የወደቀ የደከመ ወይም የሞተ ሰው ነው የሚጠብቁት። እሱ ተንበርክኮ እጆቹን ወደ ሥላሴ ዘርግቶ እየጸለየ ያገኙት። ፊቱ እንደ ፀሐይ አብርቷል፣ ደምቋል። አዎ ዛሬ በጣም የሚገርም እኮ ምግብ ሳይበላ ነው እንዴት ሆኖ ምግብ ሰው ሳይበላ እንዴት 15 ቀን ሊቆም ቻለ ብሎ ጠየቁ። እንዲህ ብሎ መለሰ። እግዚአብሔር እንዲህ አለ፣ የዛን ቀን ምን እልሃለሁ አድንሃለሁ፣ በጨካኞች እጅም አሳልፌ አልሰጥህም ብሏል እግዚአብሔር። ስለዚህ ለጨካኙ ንጉሥ አሳልፎ አልሰጠኝም። የዛን ቀን ወደ ወህኒ ጣላችሁኝ፣ የዛኑ ቀን እግዚአብሔር መገበኝ። እግዚአብሔር እንዲህ አይነት አምላክ ነው አምልኩት ብሎ ነገራቸው። ሌሎችንም ወታደሮች ወደ እግዚአብሔር መንግስት መለሳቸው። እንዲህ አለ ንጉሱ፣ የሰማችኝ ነው? ይሄ በረሃብ ስለማይሞት ህዝብ እየሳቀበት ልግደለው ብሎ በሰረገላ አሰረው። የፊጥኝ በአፍጥሙ ደፍቶ እግሮቹን ባንገቱ አስገብቶ በፊቱ ደፍቶ ፈጣን ሰረገላዎች እንዲሄዱ አደረገበት። የሰማችሁ ነው? ገና ሰረገላዎቹ እንደጀመሩ ታላቁ መልአክ ሚካኤል ላከና እስራቱን ቆርጦ ያንን ኤላውትሮስ ጳጳሱ ነጥቆ በትከሻው በክንፉ ተሸክሞ ወደ በረሃ ደረሰው። ከንጉሱ ነጥቆ ይላል። የዛን ቀን አድንሃለሁ ያለ እግዚአብሔር ከጨካኞች የሚያድን ነው እግዚአብሔር። ከሚፎክሩብን ሰዎች የሚያድን ነው እግዚአብሔር። የሰማችሁ ነው? የሚፎክሩ የሉ፣ ጠረጴዛ የሚደበድቡ የሉ፣ ቆይ አንድ ቀን እያሉ ከንፈራቸው የሚነክሱ የሉም። እኛ ያለነው እሱ ስላለን ነው። የዛን ቀን አድንሃለሁ ብሎ ቅዱሳንን እንዳዳነ የብዙዎችን ሕይወት እንዳስተካከለ ሥላሴ እናንተንም ሕይወት ያስተካክል። ስለወሰድኩት ሰዓት እጅግ በጣም አድርጌ ይቅርታ ጠይቃለሁ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ እጃችሁ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት
እስከ ማታ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ኪሩቤል ሱራፌል የሚያመሰግኑት መላእክት በሰማይ የሚታዘዙለት እኛም የአዳም ልጆች እንዘምራለን በሰማይም በምድር እንጠራለን ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ብራብ በሥላሴ እጠግባለሁኝ ብጠማ በአምላኬ እረካለሁኝ ሥላሴ አንዋዬ ክብሬም ናቸውና ሁሌ መሮኛል በሕይወት ጎዳና ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ እጃችሁ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ብራብ በሥላሴ እጠግባለሁኝ ብጠማ በአምላኬ እረካለሁኝ ሥላሴ አንዋዬ ክብሬም ናቸውና ሁሌ መሮኛል በሕይወት ጎዳና ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ የያሬዱን ዜማ ድንግል እመቤቴ ስጦታዬ ነሽ የያሬዱን ዜማ ድንግል እመቤቴ ስጦታዬ ነሽ በምን አንደበቴ እንዴትስ ማለቃሃል ማርያም ልበልሽ በምን አንደበቴ እንዴትስ ማለቃል ማርያም ልበልሽ የያሬዱን ዜማ ድንግል እመቤቴ ስጦታዬ ነሽ የያሬዱን ዜማ ስጦታዬ ነሽ ተስማለቃል ማርያም ልበልሽ ምድርና ሰማዩ ታምርሽን ይንገሩ ፍጥረታት በሙሉ ስላንቺ መስክሩ ተነግሮ የማያልቅ ድንቅ ነው ስራሽ ድንግል ሆይ እናቴ አምሳያም የለሽ ማርያም ድንግል ረዳቴ የምትደርሽልኝ ነይ ስልሽ በጭንቀቴ ታምርሽንም በዓይኔ አይቻለሁ ጽዮን ሆይ ስልሽ ድንግል ሆይ እጠግባለሁ የያሬዱን ዜማ ድንግል እመቤቴ ስጦታዬ ነሽ የያሬዱን ዜማ ድንግል እመቤቴ
ስጦታዬ ነሽ በምን አንደበቴ ማርያም ልበልሽ በምን አንደበቴ እንዴትስ ባለ ቃል ማርያም ልበልሽ የእግዚአብሔር ጥበቡ አንቺ ተገለጠ የአዳም ዘር በሙሉ ከሞት አመለጠ ለመዳን ምክንያት ማርያም አንቺ ነሽ ለፍጥረት ሁሉ መሰላል የሆንሽ ነገን ባላውቅም ቢያስፈራኝ አንቺ ካለሽኝ በፍጹም አልወድቅም በፊትሽም እንድቆም በምስጋና ማርያም ልበልሽ በትሕትና የያሬዱም ዜማ ድንግል እመቤቴ ስጦታዬ ነሽ የያሬዱም ዜማ ድንግል እመቤቴ ስጦታዬ ነሽ በምን አንደበቴ እንዴትስ ባለ ቃል ማርያም ልበልሽ በምን አንደበቴ እንዴትስ ባለ ቃል ማርያም ልበልሽ ትውልዱ በሙሉ ለምስጋና ይቁም ባንቺ ስለሆነ የቀረለት መርገም አዳም ከነ ልጁ በሰማይ በምድር ማርያም ማርያም ይበል ታምርሽን ይናገር ጨለማውን ከፊቴ ተገፈፈ ማርያም በምልጃሽ ልቤ አረፈ ከጎኔ ነይ ስልሽ እጽናናለሁ እሳት ገደሉን ሁሉንም አልፈዋለሁ የያሬዱን ዜማ ድንግል እመቤቴ የያሬዱን ዜማ ድንግል እመቤቴ ስጦታዬ ነሽ በምን አንደበቴ እንዴትስ ባለ ቃል ማርያም ልበልሽ በምን አንደበቴ እንዴትስ ባለ ቃል ማርያም ልበልሽ